ገባሽ አይደል? እሱማ ግልጽ ነገር ነው። ከዛም በኋላ እያሉም ስንኖርም ወጪ ወጣ ላይ አይቀመጥም ብር አልቀመጥም ማለት ብዙም ቦታም ስዞርም ነበረ። ኢማንንም እንትን ያልኩ ጊዜ ትንሽ እጄ ላይ ነበረችዋን ብር ለሽምግልና ለካሳ ምናምን ተብሎ እዛው ኒካው ሲታሰር እንትን አለን ወጪ አውጥቻለሁ ብር ወጥቷል ማለት ነው። ገባሽ? እና በዛ ምክንያት ወጪ ወጥቷል ብር ወጥቷል። በአጠቃላይ አሁን ብር ከእጄ ላይ አለቀ። እና ብር የቤት ኪራይ ምናምን እንትን እያሉ ነው። ለቤት ኪራይ ባለፈው ነግሬያቸው ነበረ። የ3 ወር ቤት ኪራይ አልከፈልኩ። ኪራዩ እስከ 40 ሺህ ብር ይፈጃል አይደል? እና ምናምን የ3 ወር አልከፈልኩም። 3 ወር ሰጥቶ የነበር ሰዎቹ አሁን ልቀቅ አሉኝ። እና ምን ይሻላል ነው ማለት ይሄ ቀልድ መሆን አለበት ሳይድ ማለት ነው። ብሩ አለቀ የምትለው ቤት ምናምን የምትለው ቀልድ ነው አይደለ? ፕራንክ እያደረጋችሁ አካውንት አሳይሻለሁ። አልፈልግም። ስንት አካውንት አለ? አንድ አካውንት ብቻ ነው እንዳለ አንተ እና አንድ ነው ማለት አንድ አላሳይሽም፣ ሁለቱም ሶስትም አሳይሻለሁ። አልፈልግም። ምንም እንደተተኝ አልፈልግም። ሲጀምር ፕራንክ እያደረጋችሁ ነው ሁለታችሁ። ይሄም ፕራንክ እሷንም እኮ ገና ካንቺ ጋር እያወያዩት እያለ ትላንትና ወተን እናውራ አንቺ ካለሽ ብለን አንቺ ልንፈልግሽ ስንወጣ የለሽም። በረንዳ ላይ ወተን እናውራ ብለን ከዛ በኋላ በሰሎን ውስጥ ቁጭ ስናወራ ነበር። አልመጣሽም። በዛው ቆያለሁ አድራለሁ ብለሽ አድርሽ። አክስትሽ ጋር ይሁን ማጋውን አላውቅም። አድራለሁ ብለሽ አድርሽ። ስለዚህ አሁን ውሳኔያችን እንወያይበት ነው። ቤቱ ይሄ በዛብን በይ። ብር ስለሌለ ብር ጨርሰናል። ማይታሰበው ማይሆነው ቤቱ በጣም በዛብን። እንዴት ነው የሚሆነው? እዚህ ነው የምንኖረው። ነቅንቅ አንልም። ሲጀምር እየዋሻችሁ ነው ሁለታችሁ። ላ አይደለም እሷም አሁን እኮ ኢማኑን እኮ እያወያዩዋል ነው እንጂ እንትን እያልኩ አይደለም። ቤቱ በልቃችሁ ያው ግዴታ ነው። እና ይኸውልሽ አሁን ዩቲዩብ ላይም እየሰራው ብር ምናምን አገኝ ነበር። የሆነ ችግር ተፈጥሮ ዩቲዩብ ራሱ ብር እየከፈለኝ አይደለም። በዛ ብር ከቆመ 3 ወር ሆኖታል። ቢሆን ያስመሰላችሁ ነው። እሺ ምን ማስመሰሉ አካውንታንት ያለሽ በፈልጊው ነገር አብረሽ ያለልሽ አይደለ ማየት ትቻለሽ። እና ኢማንም አስተያየትሽም አመንሽም አላመንሽም አሁን ቤቱን በቃ ለለቅ አንድ ቀን ይቀርም አይደለ? ዛሬ ብቻ ሲጡናል ልቋል። አንድ ወር አይሻልም ታዲያ? 3 ወር ሲጡና እኔ እንዳደነግጬ ከዛሬ ነገ ብር አገኛለሁ ይመጣል ብዬ አስቤ ነበር እንትን ያልኩት። ስለዚህ አሁን ምን ይሻለናል? አንድ ክፍል እንያዝ ወይስ 2 ክፍል? ለጊዜው 2 ክፍል የምንይዝበት ብር ራሱ የለኝም እኔ። ገባሽ አይደለ? አይደለ? አዎ በእውነት ተው እንጂ በእውነት የለም። ስትፈዘዝ ምስኪን አትምሰልሽ። እዚህ ጋር አዋጭ ደግሞ እዚህ አትቀልዱ ደግሞ ረመዳን ካመንሽኝ ያለምሽኝ ይኸውልሽ እኔ አላምንም መቼም አላምንም። ሳይድ ማይሆን ነገር አታወራ። ሲጀመር መቼም ብር ሊያርቅ አይችልም። እሺ አይማን ይኸው እንደነገርኩሽ ቤቱ እንደምታየው መጅልስ የአረቢያን መጅልስ የለውም። እንደምታውቂው ሁሉ ዕቃ ተሽጧል። አልጋ የለም፣ ምንም የለም። ግድግዳው ላይ ያለው ቁም ሳጥን ብቻ ነው ያለው። እና ምን ትያለሽ? አለ ምንም ችግር የለውም። በቃ ይሄ ራሱ ይበቃል። እና ደግሞ እኔ መቼ ዕቃ ምናምን ነገር እኮ አልፈልግም። በቃ እኔ አንተን ብቻ ነው ፈልገው። ዋናው ፍቅር ነው ለሰው ልጅ። እና በቃ ዕቃ ምናምን የሚለውን ነገር ገንዘብ የሚለውን ተው። በቃ ችግር የለውም። እኔ ዕቃ ምናምን አልፈልግም። ዕቃ አይደለም ልጄን ራሱ ዛሬ እንዴት እቺ የመጣሁት ዕቃ ምን ችግር አለው? ዕቃ ይገዛል። እኔ አንቺ ማለት አስበሽ ለዛችም ዕቃ ገዝቶላታል፣ አሟልቶላት ነው ቤቱን ድል ያለ ሰርግ ደግሰውላት ብር አለው ምናምን ብለሽ አስበሽ ሆነ ብዬ እኮ ነው። እኔ ምንም ገንዘብ የሚባል ነገር ጭራሽ አልፈልግም። እኔ የምፈልገው አንተና አንተን ብቻ ነው። እርግጠኛ ነሽ? አዎ እርግጠኛ ነኝ። እኔ ይኸውልሽ ቤቱ ባዶ ሆነ፣ መጅልሱ የለም፣ አልጋውም የለም፣ እንደገና አካውንቴ ውስጥ ራሱ ብር የለም፣ ከስር ያለው ምንም ነገር የለኝም። አሁን ቤት ኪራይ ራሱ ይሄ በቃ በጣም ውድ ነው፣ መክፈል ራሱ አልቻልኩም። አይደለም ዕቃ ገዝቼ ላሟላ ማለት ነው። ያው ስንት ነው ታዲያ ቤት ኪራይ? ኪራዩ የዚህ 35 ሺህ ብር ነው። ከነ ውሃ ከነ መብራት 40 ምናምን ሺህ ብር ይመጣል። እንደዛ ነው የምከፍለው። አይ ምንም ችግር አሁን እሱ ራሱ መክፈል አቃተኝ። ስራም እንደምታየው ሌላ ስራ ምንም የለኝም። ያቺ ያገባኋትም በፊት አሟልቼላት ድል ባለ ሰርግ ደግሼ እንትን ያልኩት ያው ዕቃዎቹን ጥርግርግ አድርጋ ይዘዳለች። ዕቃ የለም። ቤቱ እንዳለ ኦና ቤት ነው። እዚህ ውስጥ ነው የምቀመጠው። እና እኔ ሚዲያ ላይ ዩቲዩብ ላይ እንደዚህ አገባሻለሁ ድል ያለ ሰርግ ደግሼ ምናምን ብዬ ከዚህ በፊት ለነ ሮዛ እና ሌሎችም ሴቶች አገባለሁ ምናምን ብዬ አውርተሽ ሰምተሽ ከሆነ እኔ ሳስመስል ነው ሱመያ ቀንታ እንድትመጣ ነው እንጂ ምንም ደግሼ ድል ባለ ሰርግ ምናምን የማግባት ሐሳብ የለኝም። ዕቃ ማሟላበት የለኝም። የቤት ኪራይ ራሱ እንደነገርኩሽ ወደ 40 ሺህ ብር ነው። እዚህ ውስጥ ከፍዬ መኖር አልቻልኩም። አብረን እንድንኖር ራሱ አንችልም እዚህ ቤት ውስጥ ማለት ነው። ልለቅ እያሰብኩ ነው። አይ ችግር የለም። እኔ ገንዘብ ምናምን የምትለውን ነገር
እሱን እኔ ጭራሽ ለገንዘብ ሳይሆን እኔ በገንዘብ ሳይሆን በፍቅር ነው ማምነው። እኛ ሁለታችን ብቻ በሁለታችን መካከል ፍቅር ካለ ችግር የለውም ሰርተን ያን ገንዘብ ልናመጣ እንችላለን። እና እኔ ለገንዘብ አይደለም አንተ የምፈልገው በቃ እንደዛ ነው። ቤቱ 40 ሺህ ብር ነው ያልከው። 40 ሺህ ብር ማለት እኮ በጣም ውድ ነው። አንተ ምን ሆነህ ነው 40 ሺህ ብር እዚህ ቤት ውስጥ እየከፈልክ? ያንን 40 ሺህ ብር እኮ እያጠራቀምክ የሆነ ትንሽ አነስ ያለ ክላስ ተከራይተህ ማለት እቺን ፍራሽ ይዘን ብንወጣ በቃ እኛ እየሰራን ያ 40 ሺህ ብሩን ብታስቀምጥ እኮ ለኛ በቂ ነው። በቃ እቺ ፍራሽ ራሱ ትበቃናለች። ሌላ ገንዘብ ምናምን አልፈልግም። እርግጠኛ ነሽ? ቤቱን ልቀቀው ይሄን? አዎ ይሄን ልቀቀውና በቃ ትንሽ የሆነች አነስ ያለች ክላስ ተከራይ አብረሽ ትኖሪያለሽ ትንሽ ክላስ ውስጥ? አዎ እቺ ፍራሽ ራሱ ከዛ ከየመን ተሰቃይተሽ መጥተሽ ከዛ ሁላ ስቃይ አልፈሽ መጣሽ። ከዛም በኋላ እዚህም የተከሰተውን ነገር እንትን ብሏል። ስለዚህ ድጋሚ ወደ ስቃይ ውስጥ መግባት ምን አስፈልገሽ? ይሄን ሁሉ ራሱ የተሰቃየሁት በፊትም በአንተና በባለቤት ምክንያት ስለሆነ ደግሞ ያንን ሁሉ ስቃይ ራሱ ተሰቃይቼ አልፌያለሁ። እቺ ደግሞ ትንሽ ነገር ናት። ሰርተን መለወጥ የምንችለው ነገር ስለሆነ ችግር የለውም። ይሄንንም ያንን እንዳለፍኩት ይሄንንም አልፈዋለሁ። ደግሞ ያው ለጊዜው እንትን ሊመስል ይችላል እንጂ በፊትም አውቃለሁ። ደግሞ በፊትም ትረዳኛለህ ተጎኔ እና አሁንም ሰርተህ አትከስርም። ሰርተህ ተጎበዝ ወንድ ነህ አውቃለሁ። ደግሞ ሰርተህ ልትቀየር ትችላለህ። እርግጠኛ ነሽ? እኔ ድሮ ስሄድ አይደለሁም እኮ ልጆቼን ይዛብኝ እንትን ካለች በኋላ እሷንም እንትን በማለት እኮ በቃ ጭንቅላቴም ዞሯል። የለም አይ ችግር የለውም። እንደዛ አታስብ አንተ እንደዛ አታስብ። ገንዘብ ምናምን የሚለውን ነገር ጭራሽ እንዳታስብ። እኔ ካንተ ምንም አይነት ገንዘብ አልፈልግም። ቤቱን ዛሬ ነገ ሳትል ይሄን ያሁኑን ወደ ራሱ ሳትከፍል ብሩን ማለት እቺን ፍራሽ ብቻ ይዘን ወተን በቃ ሌላ ቤት ትንሽ አነስ ያለ ክላስ ፈልገን እንወጣለን። በቃ እኔ እንደዛ ነው የምልህ። እርግጠኛ ነሽ? ልቀቀው ይሄንን ቤት? አዎ ይሄንን ትንሽ አንድ ክፍል ውስጥ አብረሽኝ ትኖሪያለሽ? አንድ ክላስ በቃ በቂ ነው ለኔና ለአንተ። አይደብርሽም? እኔ ምንም አይደብረኝም በእውነት እውነት። ኦኬ እንግዲህ ካልሽ በቃ ቤቱን ፈልግና አሳውቅሻለሁ። ትንሽ ክፍል ነው። እውነትሽን ነው። 40 ሺህ መክፈል አቅቶኛል። አሁን የምከፍለውም ስራ ራሱ የለኝም። በቃ ስራ እንትን ብሏል። ብር ራሱ የለኝም። ምንም ማድረገው ነገር የለም። ከአካውንት ውስጥም ብር አልቋል። እንደምታየኝ ድሮ ጎበዝም ሆኜ ብሰራ ምን ብል ብር ባመጣም አሁን ግን አልቻልኩም። ያው ጉብዝና የጠፋ የለም። ሚዲያ ላይ ሳስመስል ነው እንዳለ የማደርገው እንጂ ምንም የለኝም። ችግር የለውም ችግር የለውም። ይኖርሃል አንድ ቀን በእውነት እውነት። በቃ እንግዲህ እስካልሽ ምን አደርጋለሁ? በቃ እኔ እንደዛ ነው የምለው። በቃ አመሰግናለሁ ለማንኛውም ስለተረዳሽኝ። እኔ ግን እኔ እንደዚህ ህይወት የራሱ መስቀልቅሎ ወጣ ነው። አሁንም ልጆቼን መፈለጉን መዞሩን አላውቀውም ታውቂያለሽ። ስለዚህ በመሀል ትጎጃለሽ አንቺም። አልጎዳም እኔ ችግር የለውም። ሂድና ፈልጋቸው ልጆቹን። እኔና አንተ ብቻ ተጋብተን አብረን እንኑር እንጂ ልጆቹን መፈለግ ጭራሽ እኔ ራሱ እንደውም ካጠገብ ሆኜ ልጆቹን ብፈልግ እንደውም ደስ ይለኛል። ልጆቹን ፈልጋቸው ችግር የለውም። ግን ሱመያን እሷን ተዋት። እኔ እሱን ሌላ ጊዜ አወራለሁ። አሁን አላወራም። ልጆችን ፈልግ በቃ እኔና አንተ ተጋብተን እንኖራለን። እንግዲህ እስኪ እሺ እንዳልሽው አስብበታለሁ። በኋላ እንዳትጎጂ ጎዳኸኝ፣ ጥለኸኝ ዞርክ ምናምን ነገር እንዳትኝ። አንቺም ደግሞ ዛኔ እንትን እንዳትይ። በቃ እውነችን ነው። ይሄንን ቤት እንለቀዋለን። ትንሽ ክፍል እንፈልጋለን። በ2000 በ3000 እስከ 4000 ፈልገን እንዳልሽው ብሩ ነው ያኛው ይጠራቀማል። እዛ ይከፈለው እሱ ራሱ ከየት መጥቶ ይጠራቀማል። ስራም የለኝም አሁን ብርም የለምና ኢንሻአላህ በቃ አላህ ከይር ያርገው እልሻለሁ። በቃ እንትን እንላለን። እሺ ቤት ፈልግና ያለውን ነገር ስራ እንፈልጋለን። ችግር የለውም። በቃ ቤት ፈልግ፣ ሁለታችንም እንሰራለን። እና እስኪ እቺ ክፍሏም ዝም ብላ ከምትሞቀን ወተን በረንዳ ላይ ቁጭ ብለን አንዳንድ ነገር እናውራሽ። እንሂድና ከኢቲያች ደግሞ ያሶፍ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። ያላችሁበት ሰላማችሁ በዝት በልያለን። እንግዲህ ቪዲዮን በማላቋርጠን ነበረ። አጋጣሚ ወተን ውጭ እናወራለን ተብለን ነበረ። እሷንም ስላላገኘናት ለምን እሷም ስትመጣ አንድ ላይ እናወራለን ብለን ነበር። እሷም ወጣ ነበር ከቤት እና አሳድረ ነው ወሬውን ከነበረበት ልንቀጥል ነው ማለት ነው። እና ትላንት ያወራነው ወሬ አንቺ ታውቂዋለሽ ሐሳቡን። ለሷም እናሳውቃታለን። እንግዲህ እሷም ምን እንደምትልናይና ደግሞ ተመካክረን ያው የምናደርገውን ነገር እናደርጋለን።
እና እስኪ መጀመሪያ ሰላም በሏቸው። አንቺ ብለሻል። የተቋረጠ ቪዲዮ ነው። ቀጥለው አንቺ። ሰላም አለይኩም ማለት ነው። ለተከበራችሁ ተመልካቾቻችን እንዴት ናችሁ? ደህና ናችሁ ወይ? እና ውድ ቤተሰቦቻችን ለኢማን ነግሬታለሁ። ሀዊ ነች የማታውቀው። ሀዊ አጋጣሚ አጠገባችን የለችም። ትላንት እኔና እሷ ስንመካከር ኢማን እንግዲህ እሺ ብላለች። እንግዲህ ያው ይሁን ብላለች። እስኪ ደግሞ አሁን ሀዊንም ጠይቃት። ሀዊ አታውቀውም። ለሀዊ ደግሞ እናሳውቃት ነው። ሀዊ ምን መሰለሽ ተነጋገርነው ከሷ ጋር። እሺ ምንድነው ተነጋገርነው ማለት ስል የሆነ ሀሳብ አቀረብኩላት ብቻ እና ሀሳቡን ለአንቺም እነግርሻለሁ። ምንድነው ሀሳቡ? ምን እንደምትይ ትነግሪኛለሽ ማለት ነው። ምን መሰለሽ ትላንት አንቺ አጠገባችን የለሽም። ስንወያይ ከሷ ጋር ተወያይተን ወስነናል ማለት ሳይሆን አሁን አንድ ላይ ሶስታችንም ተወያይተን እንድንወስን ፈልጌ ነው ይሄን ነገር ማናገራችሁ ማለት ነው። እና እንደምታውቂው እኔ በጣም ረጅም ጊዜ ስዞር ነበረ ሱመያን ልጆችን ፍለጋ ረጅም ጊዜ ስዞር በጣም ምንም ተቀማጭ ብር የለም። ወጪ ሳውጣ ብር ስጨርስ ነው ቆየሁት። እዚህም ከመጣሁ በኋላ የሆነ ሳለም ከ2 ሚሊዮን ብር በላይ ነው በቃ የወጣው ለድግስ፣ ሰርግ ምናምን፣ ለወጪ፣ ለሽማግሌ፣ ለካሳ፣ ለጂኒ እንዲሁም ለተለያየ ነገር ቆያስ እንደዚሁ ለተለያየ ነገር ለምናምን ብላ አቤት ሳሟላ ምናምን ብዙ ብር ነው የወጣው ማለት ነው። አዩንም ያገባው ጊዜ ማለት ነው። ገባሽ አይደል? እሱማ ግልጽ ነገር ነው። ከዛም በኋላ እያልም ስንኖርም ወጪ ወጣ ላይ አይቀመጥም፣ ብር አልቀመጥም ማለት ብዙም ቦታም ስዞርም ነበረ። ኢማንንም እንትን ያልኩ ጊዜ ትንሽ እጄ ላይ ነበረችዋን ብር ለሽምግልና ለካሳ ምናምን ተብሎ እዛው ኒካው ሲታሰር እንትን አለን ወጪ አውጥቻለሁ፣ ብር ወጥቷል ማለት ነው። ገባሽ? እና በዛ ምክንያት ወጪ ወጥቷል፣ ብር ወጥቷል። በአጠቃላይ አሁን ብር ከእጄ ላይ አለቀ። እና ብር የቤት ኪራይ ምናምን እንትን እያሉ ነው። ለቤት ኪራይ ባለፈው ነግሬያቸው ነበረ። የ3 ወር የቤት ኪራይ አልከፈልኩ። ኪራዩ እስከ 40 ሺህ ብር ይፈጃል አይደል? እና ምናምን የ3 ወር አልከፈልኩም። 3 ወር ሰጥቶ የነበር ሰዎቹ አሁን ልቀቅ አሉኝ። እና ምን ይሻላል ነው ማለት ይሄ ቀልድ መሆን አለበት ሳይድ ማለት ነው። ብሩ አለቀ የምትለው ቤት ምናምን የምትለው ቀልድ ነው አይደለ? ፕራንክ እያደረጋችሁ አካውንት አሳይሻለሁ። አልፈልግም። ስንት አካውንት አለ? አንድ አካውንት ብቻ ነው እንዳለ አንተ እና አንድ ነው ማለት አንድ አላሳይሽም፣ ሁለቱም ሶስቱም አሳይሻለሁ። አልፈልግም። ምንም እንደተተኝ አልፈልግም። ሲጀምር ፕራንክ እያደረጋችሁ ነው ሁለታችሁ። ይሄም ፕራንክ እሷንም እኮ ገና ካንቺ ጋር እያወያዩት እያለ ትላንትና ወተን እናውራ አንቺ ካለሽ ብለን አንቺን ልንፈልግሽ ስንወጣ የለሽም። በረንዳ ላይ ወተን እናውራ ብለን ከዛ በኋላ በሰሎን ውስጥ ቁጭ ስናወራ ነበር። አልመጣሽም። በዛው ቆያለሁ አድራለሁ ብለሽ አደርሽ። አክስትሽ ጋር ይሁን ማጋውን አላውቅም። አድራለሁ ብለሽ አደርሽ። ስለዚህ አሁን ውሳኔያችን እንወያይበት ነው። ቤቱ ይሄ በዛብን በይ ብር ስለሌለ ብር ጨርሰናል። ማይታሰበው ማይሆነው እንሳይ ቤቱ በጣም በዛብን። እንዴት ነው የሚሆነው? እዚህ ነው የምንኖረው። ነቅንቅ አንልም። ሲጀምር እየዋሻችሁ ነው ሁለታችሁ። አይደለም እሷም አሁን እኮ ኢማን እኮ እያወያዩዋል ነው እንጂ እንትን እያልኩ አይደለም። ቤቱ በልቃቸው ያው ግዴታ ነው። እና ይኸውልሽ አሁን ዩቲዩብ ላይ እየሰራው ብር ምናምን አገኝ ነበር። የሆነ ችግር ተፈጥሮ ዩቲዩብ ራሱ ብር እየከፈለኝ አይደለም። በዛ ብር ከቆመ 3 ወር ሆኖታል። ቢሆን ያስመሰላችሁ ነው። እሺ ምን ነው ማስመሰለው? አካውንታንት ያለሽ በፈልጊው ነገር አብረሽ ያለልሽ አይደለም ማየት ትችያለሽ። እና ኢማንም አስተያየትሽም አመንሽም አላመንሽም አሁን ቤቱን በቃ ለለቅ አንድ ቀን ይቀርም አይደለም። ዛሬ ብቻ ሲጡን አልቋል። አንድ ወር አይሻልም ታዲያ? 3 ወር ሲጡን እኔ እንዳልደነግጬ ከዛሬ ነገ ብር አገኛለሁ ይመጣል ብዬ አስቤ ነበር እንትን ያልኩት። ስለዚህ አሁን ምን ይሻለናል? አንድ ክፍል እንያዝ ወይስ 2 ክፍል? ለጊዜው 2 ክፍል የምንይዝበት ብር ራሱ የለኝም። እኔ ገባሽ አይደለ? አዎ በእውነት ተው እንጂ በእውነት የለም። ስታሳዝን ምስኪን አትምሰልሽ። እዚህ ጋር አዋጭ ደግሞ እዚህ አትቀልዱ ደግሞ ለምን ካመንሽኝ አላመንሽኝ ይኸውልሽ እኔ አላምንም። መቼም አላምንም። ሳይድ ማይሆን ነገር አታወራ። ሲጀመር መቼም ብር ሊያርቅ አይችልም። እሺ ያችን እያገባ ብር አበገ ጨረሳ ወንበረ ላይ ትላለህ እንዴ? አለቃ አንቺ ብር የነፈልገው ማለት ብር እንዴት ያርቃ? ሲጀምር እንዴ ነው ይሄ ሁሉ ብር የሚያልቀው ባንዴው? ይኸውልሽ ስንት እንዳለኝ ታውቂያለሽ? ነበር አካውንት ላይ ነበር እኮ ምንም ነገር የለም ብር ሰማሽ አይደለ? እና አንቺ ኢማን ማለት ነው አንቺ ሀሳብሽ ምንድን ነው? እሷ እንግዲህ እንደዚህ ያለሽ ነው። አንድ ክላስ ውስጥ አንድ ቤት ውስጥ እኔ ሶታችን ቤት ውስጥ ልንተኛ
ይሻላል። ምን ነው ሰው ሲቀራረብ ፍቅር ይጨምራል። እሺ ፊልሙ በጣም አሪፍ ነው። እሺ አሁን ቀጥሉበት። ቆይ እሺ አሁን እዚህ ጋር ቆሜ ቆይ አንቺ ሰኢድ አንድ ክላስ ውስጥ እንተኛለን እያልሽ ነው። ምን ችግር አለው? መሀላችሁ ገባለሁ አይደለ? መሀላችሁ ገባለሁ ላይ ልክ እንደ ደህና ሰው ምን መሀላችሁ የምትገባው እና ደህና ሰው ማን ነው? መሀላችሁ የምትገባው ምን ማለት ነው? ደግሞ እኔ አልፈልግም። ይሄን ሁለታችሁ ሚስቶች አይደለ? አልፈልግም። እኔ ቆሜ አልቀርም እንደ እንደዚህ ከመካነ ተቀምጠኛ የት ነው ቆመሽ የምትቀሪው? ይሄም ይሁን እኔ ውጭ ጎዳና ውስጥ አይደለም እንደ ውጭ አድራለሁ። ቆመሽም ቀረሽ እየሮጥሽም ቀረሽ ሰማሽኝ? ያለው ውሳኔው ልነግርሽ መጣሁት። ኢማን አንቺ ምን ወሰንሽ? ተስማምተሻል? እንዳልኩት አንድ ክፍል ቤት ይዘን አብረን እንኖራለን። ተስማምተሻል አይደለ? እሺ አንቺስ ምንም መስማማት ፓርቲ የለም። እና ምንድነው ይሻልሽ? ቤቱን እኛ ስለዚህ ለቀን እኔና ኢማን ለቀን እንወጣለን። ችለሽ ከፍለሽ ትኖሪበታለሽ ወይስ ምንድነው ሀሳብሽ? ምንድነው? ምንም አልወሰንም። እና እዚህ ነው የምንቀመጠው። የትም አትሄዱም ሁለታችሁ። በክራይ ካልከፈለ እናንተ እኮ በክራይ ካልተከፈለ እናንተ ቅዳችሁ ማለት ሲጀመር ገብቶኛል። ታይዛችሁ ከዚህ ፍላጎታችሁ አይደለ? አንድ ላይ ልውጣ እኮ ነው ያልኩሽ። እቃችን ልብሳችሁን ሰብስበው እንውጣ በቃ አንድ ክፍል። እሺ እንደማለት ስለምታውቅ ሁለታችሁ ጠፉ ታይዛችሁ አይደለ? ጠፉ ከፈለጋችሁ ከኢትዮጵያ ውስጥ ውጡ ከፈለጋችሁ። አመንሽኝም አላመንሽኝም ወላሂ ቤቱን ልቀቀው። እውነቴን ነው። ማልኩልሽ ምን ትፈልጊያለሽ? ማልኩልሽ አላምንም። አሁንማ ሞት እንኳን አላምንም እኔ አትበኝ እንግዲህ። ስለዚህ ኢማን አንቺ ወስደሻል። ልብሶችን አዘጋጂ፣ ፍራሹን ያጅልን። ሰዎቹ እኔ ላይ ያለው እየነግራቸዋለሁ እንግዲህ ሲመጡ ችለሽ መትከፊ ከሆነ ከፍለሽ ኑሪበት እመጣለሁ። እንደ ቀላል ነገር ችለሽ የምትኖሪበት ከሆነ በተራሽ ቃል እመጣለሁ። እምቢ ካልሽ ደግሞ በእኔ በባልሽ ቃል የምትሄጂ ከሆነ ተከትለሽን አንድ ቤት እንሂድ። አንድ ክላስ ውስጥ እና ምን ይሻልሻል? ውጭ በር ላይ አድራለሁ፣ በር ጋር አድራለሁ። አትወጪም ከእናንተ ጋር። ስለዚህ እኛ ዛሬውን ዕቃችን ሰብስበን ቤቱን ዛሬ ፈልገን ነገ ጠዋት እኛ እዚህ የለንም። ሰማሽኝ አይደል? ነገ ጠዋት የለንም። ሰማሽ አይደል? ጀምር ድራማ እየሰራችብኝ ሁለታችሁ። ስሚኝ ነገ ጠዋት እኛ የለንም። ምንም አይነት ድራማ አይደለም አይደለም። እና ውሳኔሽ ምንድን ነው? ምንም። ስለዚህ ወደ ቤተሰቦቻችን እንግዲህ ልናናገራችሁ መጣችሁት። ትንሽ እኔ በቃ አለ አይደል ቤቱን ኪራዩን መክፈል አልቻልኩም። ኑሮ ትንሽ ከበደኝ እና በቃ አለ አይደል ገቢ የለም ስራ የለም ምናምን ነገር። ስለዚህ ቤቱን ለቀን አንድ ክፍል ቤት ልንይዝ ነው ለጊዜው ተመቻችቶልን ምን እስከምን ድረስ እኛ ወስነናል። እንግዲህ እሷ እምቢ እያለች ነው። የሚፈጠረው ነገር ምን ያለ ሲጀመር ሁሉም ነገር እያስመሰላችሁ እንውጣ አልኩሽ። እውነቴን ነው የማወራው። ምን ሆነ ፕራንክ። ስለዚህ አንቺ ተነስተሽ ልብስሽን ሰብስቢ፣ ፍራሽ ያለችን ፍራሽ ሁለቷን መያዣት፣ ትራሷንም ያለው ኩሽን ያለውን መቀያዢ እንሄዳለን። እንግዲህ ምን ማድረግ አንችልም። እሷ አስቀሪልኝ የምትለው የምፈልገው ነገር ካለ ተይላት ለሱ በቃ። እንደውም ለኛ ትንሽ ሁለቱን እንደ ምስኪን ነገር እሺ፣ ለኛ ሁለቱን ታዲያ ምን እናድርግ ታዲያ? እውነቱን ነገርኳት፣ አመነችኝ። አንቺ አታምኚም። ስሚኝ፣ ለእሷ ትልቁን ፍራሽ ትይላት፣ ለኛ ሁለቱን ትንሽ ያይልኝ። ይበቃናል። ይበቃችኋል። አዎ ሂዱ። ስለዚህ በቃ ተይው፣ ወደ ትርፍ ላይ አናወራም። ስለተከታተላችሁ እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።